ሰላም እንዴት አላችሁ የእግር ኳስ ወዳጆች በሰላም ጎሳዬ የዩቲዩብ ቻናል ሰላም ጎሳዬ ነኝ። ወቅቱ የዝውውር ነው። የተለያዩ የዝውውር ጉዳዮችን እናነሳለን። አስቀድሞ የተከፈተው ለ10 ቀናት የነበረው የዝውውር መስኮት ተዘግቶ እንደገና በድጋሚ ደግሞ ትልቁ የዝውውር መስኮት ተከፍቷልና ክለቦችም በደንብ ነው የሚሳተፉበት በዚህ የዝውውር መስኮት። በዚህ ፕሮግራማችን ግን ማንቸስተር ዩናይትድ እና አርሰናልን በልዩነት እናነሳለን። ማንቸስተር ዩናይትድ ከብራያን ኤምቤሞ ጋር ስሙ በስፋት ተያይዟል። ደግሞ ስፐርስ ተቀናቃኝ ሆኖ መጥቶበታልና ግን ቢሆንም ሩጫውን አሁንም እየመራ የሚገኘው ማንቸስተር ዩናይትድ ነው። በምን ምክንያት ይሄ ሊሆን ቻለ? እሱን በዝርዝር እናነሳለን። ወደ አርሰናል ደግሞ እናመራና የቤንያሚን ሼሽኮና የቪክቶር ዮኬሬሽ ጉዳይ አሁንም እንዳነጋገረ ነው። የተፈጸመ ዝውውር የለም በሁለቱም በኩል ግን ደግሞ ለመምጣት በጣም ተቃርቧል። በተለይ የቤንያሚን ሼሽኮ ብዙ ሲባልለት ቆይቷል። ደግሞ እሱን ብቻ ማምጣት አርሰናልን የዋንጫ አሸናፊ ያደርገዋል ወይ? እሱ ብቻውን በቂ ነው ወይ የሚለውም ነገር ለማንሳት እንሞክራለን። ግን ከማንቸስተር ዩናይትድ እንጀምራለን። ቶተናም እንግዲህ የብሬንትፈርዱን ኮከብ 70 ሚሊዮን ፓውንድ አቅርቧል። ይሁን እንጂ በሌላ ምክንያት ማንቸስተር ዩናይትድ የተጫዋቹን ፊርማ ሊያገኝ ይችላል እየተባለ ነው። በሰሜን ለንደን የቶማስ ፍራንክን ቅጥር ተከትሎ ስፐርስ የ25 ዓመቱን የመስመር ተጫዋች ከማንቸስተር ዩናይትድ ለመጥለፍ ከፍተኛ የዝውውር ዋጋ እንዳቀረበ ሰምተናል። ከአንጅ ፖስት ኮግሉ መሰናበት በኋላ የብሬንትፈርዱን አሰልጣኝ ቶማስ ፍራንክን ወደ ሰሜን ለንደን አምጥተዋል ስፐርስ። ከእሳቸው መምጣት ጋር ተከትሎ ደግሞ የቡድኑ ኮከብ ተጫዋች የነበረው ብራያን ኤምቤሞ ስሙ ከማንቸስተር ዩናይትድ ጋር በስፋት ተያይዟል። እሳቸው ግን አሁን ወደ ስፐርስ መምጣታቸውን ተከትሎ እሱንም አስከትለው ይመጣሉ የሚል የብዙዎች ግምት ነው። ቶማስ ፍራንክ እንግዲህ ኤምቤሞንም ቶተናም ለማምጣት እየሞከሩ ነው ያሉት። በ38 ጨዋታዎች 20 ጎሎችና 7 አሲስቶች አሉት። ለቡድኑ መቋቋም አይነተኛ ተዋናይ እንደነበረ ማንሳት ይቻላል። ከፍተኛ ድርሻ ነበረው፣ ምንም ጥያቄ የለውም። ብሬንትፈርድ ለነበረባቸው እነዚያ የከፍታ ጊዜያት በሙሉ ይሄ ተጫዋች አለ። ጎል ያስቆጥራል በየጨዋታው። በጣም የሚደንቅ ተጫዋች ነው። ለዚህ ነው ትልልቅ ክለቦች እየፈለጉት ያሉት። በዋናነት ግን ማንቸስተር ዩናይትድ ይጠቀሳል። ስፐርስ እንግዲህ አስቀድሞም በቡድኑ እንደ ብሬናን ጆንሰን፣ ሶን ሂንግሚን፣ ዊልሰን አዶበርት እና ማኖር ሶሎሞን የመሳሰሉ ተጫዋቾች ያሉት ቢሆንም አዲሱ አሰልጣኝ ግን ለሚቀጥለው የውድድር ዘመን በስብስቡ በጣም ትልቅ ለውጥ ይፈልጋሉ። የራሴ የሚሉትንም ቡድን ለመገንባት ማለት ነው። ኤምቤሞን እንግዲህ በማንቸስተር ዩናይትድ ወደ ኦልድ ትራፎርድ ለማምጣት ጥረት እየተደረገ ነው ያለው። ደግሞ ማንቸስተር ዩናይትድ በጣም ጽኑ ፍላጎትም ነው ያለው እዚህ ተጫዋች ላይ። ስለዚህ ስፐርስ ሌላ ተጫዋች ኢላማ የማድረግ እቅድ ውስጥ ገብቷል ማለት ነው። ታዲያ እንዴት ማንቸስተር ዩናይትድ የተሻለ ወይም የበለጠ ስፐርስ ከሚያገኘው ይልቅ ዩናይትድ ያገኘዋል ወደሚለው እንዴት አመራ የሚለውን ነገር በመጠኑ ለማየት ልዩነት የፈጠረው ነገር የደሞዝ ጉዳይ ነው። በደሞዝ ጉዳይ አሁንም ማንቸስተር ዩናይትድ ብራያን ኤምቤሞን የማስፈረም ሩጫውን እየመራ ነው። ማንቸስተር እንግዲህ ለተጫዋቹ ከ60 ሚሊዮን ፓውንድ በላይ ያቀርባል። ይሄ ለዝውውር ነው። ነገር ግን ኦቢያ ሞሪ ተጫዋቹን የማግኘት እድሉን የሚጨምርላቸው ወይም ዝውውሩ ተስፋ የሚሰጠው ተጫዋቹ በኦልድ ትራፎርድ የሚያገኘው ሳምንታዊ ደሞዝ ነው ማለት ነው። ኤምቤሞ በማንቸስተር ዩናይትድ ከ150 ሺህ እስከ 175 ሺህ ፓውንድ በሳምንት የሚያገኝ ይሆናል። ያንን እንደሚያደርግም ይጠበቃል። ፕላስ ደግሞ ቦነሶችም አሉት እዚህ ላይ። ስለዚህ በጥቅሉ እስከ 200 ሺህ ፓውንድ ሳምንታዊ ደሞዝ ያገኛል ማለት ነው ይሄ ተጫዋች። የስፐርስ ውሳኔ ደግሞ በደሞዝ ዙሪያ በሳምንት 140 ሺህ ፓውንድ እና አዶንስ ነው። ስለዚህ የማንቸስተር ዩናይትድ በጣም የተሻለ ነው በሳምንታዊ ደሞዝ ጉዳይ። በዝውውሩ ግን እስከ 70 ሚሊዮን ፓውንድ ያቀረበው ስፐርስ ነው። እንግዲህ ብሬንትፈርድ የዩናይትድን 55 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ አዶንስ ለመቀበል ፈቃደኛ አይደለም። በዚህ መሀል የቶማስ ፍራንክ ስፐርስ ተጫዋቹን ለመውሰድ እየሞከረ ነው እስከ 70 ሚሊዮን ፓውንድ በማቅረብ። በዚህ የዝውውር ሂደት ክለቦቹ የሚያቀርቡት የደሞዝ ዋጋ ነው እንግዲህ ልዩነት እንደሚፈጥር የሚጠበቀው። ኒውካስል ዩናይትድም የኤምቤሞ ፈላጊ ነበር። ነገር ግን በደሞዝ ጉዳይ ከፉክክር ወጥቷል። ይልቅም በአንቷን ሴሜኒዮ እና በአንቶኒ ኤላንጋ ላይ ነው ትኩረቱን ያደረገው ኒውካስል ዩናይትድ። ማንቸስተር ዩናይትድ ግን በዝውውር ጉዳይ ጊዜ ማጥፋት አልፈለገም። ማቴዎስ ኩኛ ከዎልቭስ አስፈርመዋል በ62.5 ሚሊዮን ፓውንድ።
በሞሊኖ ጥሩ የውድድር ዘመን ያሳለፈው ብራዚላዊው አሁን በኦልድ ትራፎርድ ይገኛል። ምንም እንኳን ቡድኑ በየትኛውም የአውሮፓ መድረክ ባይሳተፍም ይሄ ተጫዋች ግን የልጅነት ህልሙ እንደነበር ሁሉ ተናግሯል። ይህንን ቀይ መለያ መልበስና ተሳክቶለት አሁን ኦልድ ትራፎርድ ደርሷል። ምን ያህል ልዩነት ይፈጥራል እንመለከታለን። በዚህ ዝውውር ላይ እንግዲህ ኤምቤሞ መጨመር ኦቢ አሞሪም በጣም የሚያስደስት ነው እና የዩናይትድንም በንቃት መሳተፍም የሚያሳይ ነው በዝውውር ገበያው ላይ። ነገር ግን እነዚህ ትልልቅ የዝውውር ገንዘቦች ደግሞ በትልልቅ ገንዘብ የሚፈጸሙ ዝውውሮች ስለሆኑ ኦልድ ትራፎርድን የሚለቁ ሌላ ትልልቅ ስሞችንም ይጠይቃሉ። ተጫዋቾች የመሸጥ ግዴታ ውስጥ ይገባሉ ማለት ነው ዩናይትድም ተጫዋቾችን የመሸጥ ግዴታ ይኖርበታል ማለት ነው። የሰር ጂም ራትክሊፍ እንግዲህ የወጪ ቅነሳ ወይም አሰራር በመቶዎች የሚቆጠሩ ስታፎችን ከስራ ቀንሷል። ብዙ ተመልክተናል። በተለይ የብሬንትፈርድ ኮከብ ከስፐርስ ይልቅ ለዩናይትድ የሚፈርም ከሆነ ሌሎችም እነሱን ተከትለው መውጣታቸው ክለቡን መልቀቃቸው አይቀርም። ከዚህ ጋር በተያያዘ በርከት ያሉ ተጫዋቾች ስማቸው እየተነሳ ነው። ለምሳሌ ከኦቢ አሞሪ ጋር ቅሬታ ውስጥ የገባው አሌሃንድሮ ጋር ናቸው በስፋት ስሙ እየተነሳ ነው። አንድሬ ኦናና ከኢንተር ሚላን ያመጡት ግብ ጠባቂ ነበር። እሱም እንደዚሁ ሊወጣ እንደሆነ እየተነገረ ነው። ሜሰን ማውንት በቼልሲ በፍራንክ ላምፓርድ ስር በጣም ድንቅ ጊዜን ያሳለፈው ተጫዋች ወደ ዩናይትድ ከመጣ በኋላ በአንድና በሌላ ምክንያትም በጉዳትም ደግሞ ሳይሳካለት ቀርቷል። እንደውም አሁን በመጨረሻው የዝውውር የውድድር ዘመን መጨረሻ አካባቢ እንደውም በኦቢ አሞሪ ስር ጥሩ ነገር እያሳየ ይመስል ነበረ፣ ግን ጉዳትም አልተመቸውም። እሱ ራስሙስ ሆይሉንም እንደዚሁ ከጎል የራቀ ተጫዋች ነው። በክረምቱ ከሚወጡ ተጫዋቾች መካከል አንደኛው እሱ ነው። በክረምቱ ብዙ ገቢዎች ወይም የተጫዋቾች ግዢዎች ካሉ እነዚህ ተጫዋቾች እንደሚለቁ ይጠበቃል። በእርግጥ አስቸጋሪ ወይም መጥፎ የውድድር ዘመን ከማሳለፍ በኋላ እንዲህ ያሉ ለውጦች በጣም በእጅጉ ያስፈልጋሉና ትልልቅ ስሞችን በትልልቅ ገንዘቦች ማዘዋወር ካስፈለገ ክለብ ውስጥም ደግሞ ያሉ ተጫዋቾችን መቀነስ ያስፈልጋል ማለት ነው። ስለዚህ ማንቸስተር ዩናይትድ የብሪያን ኤምቦሞ እና ሌሎች ተጨማሪ ዝውውሮችን የሚያደርግ ከሆነ ከክለቡም የሚወጡ በርካታ ተጫዋቾች እንደሚኖሩ ማሰብ ይቻላል። አርሰናልን እናንሳ እስኪ። አርሰናል እንግዲህ ዋንጫ እንዲያነሳ ቤንያሚን ሼሽኮ በቂ ነው ወይ የሚለው የብዙዎች ጥያቄ ነው። አርሰናል በዚህ የዝውውር መስኮት 200 ሚሊዮን ፓውንድ እና ከዛ በላይ ለማውጣት ዝግጁ መሆን አለበት እየተባለ ነው። አርሰናል በፕሪሚየር ሊግ ዋንጫ ከሊቨርፑል እና ማንቸስተር ሲቲ ጋር ለመፎካከር እስከ 200 ሚሊዮን ፓውንድ እንደውም ከዛም በላይ ለማውጣት ዝግጁ መሆን አለበት። እንግዲህ መድፈኞቹ በተጠናቀቀው የውድድር ዘመን ሁለተኛ ሆነው ነው የጨረሱት። ከቻምፒየኑ ሊቨርፑል በ10 ነጥቦችም ርቀው ነበረ። እንግዲህ ሊቨርፑል ቻምፒየን መሆኑን ያረጋገጠው ኤፕሪል ላይ ነበር፣ ገና 4 ጨዋታዎች እየቀሩ። አርሰናል እንግዲህ ላለፉት 3 የውድድር ዘመናት ሁለተኛ ሆኖ ነው ያጠናቀቀው፣ በሁለቱ አጋጣሚዎች ከማንቸስተር ሲቲ ተከትሎ እና አሁን ከሊቨርፑል በኋላ ነው እንግዲህ ያጠናቀቀው። ስለዚህ በቅርብ የዋንጫ አሸናፊነት መፈጸም ካሰበ ስብስቡን ማጠናከር እንዳለበት ምንም ጥያቄ የለውም፣ ግልጽ ነው። የሚኬል አርቴታ ቅድሚያ የሚሰጠው ወይም ዋና የምንለው ነገር ክፍተት ያለበት ቦታ የአጥቂ ቦታ እንደሆነ ይታወቃል። ቤንያሚን ሼሽኮ ወደ ኤምሬትስ ለመምጣቱ ብዙ እየተባለ ነው። ከአርቢ ላይፕዚግ የሚያመጣው ተጫዋች ነው። የስፖርቲንጉ ቪክቶር ዮኬሬሽም የመድፈኞቹ ዋና ኢላማ እንደሆነ ነው እየተነገረ ያለው። በዚህ ላይ የአስተን ቪላው ሞርጋን ሮጀርስም የአርቴታ ሚስጥራዊ እቅድ እንደነበረ አሁን ይፋ ሆኗል። ግን ቪላ ተጫዋቹን ለመሸጥም ፍቃደኛ አይደለም። ነገር ግን አንድም ዝውውር አላጠናቀቀም ወይም አልፈጸምም። አሁን በድጋሚ የዝውውር መስኮቱ ተከፍቷል። አርሰናል እንዴት ያለ እርምጃ ይወስዳል የሚለው በጣም አጓጊ ነው የሚሆነው። እንግዲህ አርሰናል አሁን ዋንጫ እንዲያነሳ ቤንያሚን ሼሽኮ ብቻውን በቂ ነው ወይ የሚለውን ነገር ለማንሳት ብዙ ክፍተት ያለበት ቡድን ስለሆነ ብቻውን በቂ ላይሆን ይችላል። ተቀናቃኙና ያለፈው የሊጉ ቻምፒየን ሊቨርፑል የፍሪምፖንግን ዝውውር ፈጽሟል። በፕሪሚየር ሊግ ታሪክ ክብረ ወሰን በሆነ የዝውውር ዋጋ ፍሎሪያን ቪርትስንም ከባየር ሌቨርኩሰን ለማምጣት ከጫፍ ደርሷል እና እንዲህ ያለውን ነገር ስንመለከት አሁንም አርሰናል ተፎካካሪው ማንቸስተር ሲቲ እና ሊቨርፑል ናቸው ካልን ሁለቱም በጣም በንቃት እየተሳተፉ ነው። የዋንጫ አሸናፊ ሆኖ እንኳን ሊቨርፑል አሁንም ጥራት ለመጨመር ተጫዋቾችን እያመጣ ነው፣ ክብረ ወሰን በሆነ ዋጋ ጭምር። እንደዚሁ ደግሞ በማንቸስተር ሲቲ የአሰልጣኞችን ስታፍና ተጫዋቾችን ጨምሮ በጣም ብዙ ለውጥ እየተደረገ ነው ያለውና ከነዚህ ጋር መፎካከር ካስፈለገ ቤንያሚን ሼሽኮ ብቻውን በቂ ላይሆን ይችላል። እንግዲህ የኒውካስል ዩናይትድ አጥቂ አሌክሳንደር ኢዛክ
ወደ አርሰናል የሚያደርገው ዝውውር የሚሆን አይመስልም ወይም አጠራጣሪ ነው። ስለዚህ ሌሎች ታርጌት ያደረጋቸውን ተጫዋቾች ተከታትሎ ዝውውራቸውን መፈጸም በጣም አስፈላጊ ነው። ቅድሚያ የሚሰጣቸው ቦታዎች ላይ ደግሞ ጥራት መጨመርም አለበት። ትልልቅ ተጫዋቾች ቡድኑን መቀላቀል አለባቸው። የማርቲን ዙቢሜንዲ በጣም ሲባል ቆይቷል። ብዙ ሲባልበት ከአመት በላይ ሆኗል። እሱ እንደሚመጣ እየተነገረ ያለው። ሼሽኮ በጣም ጥሩ ተጫዋች ነው። አርሰናል ዋንጫ እንዲያነሳ ግን የጎደለው እርሱ ብቻ እንዳልሆነ ደግሞ ግልጽ ነው። በእርግጥ ክፍተት ያለበት ዋናው ቦታ ቅድሚያ የሚሰጠው የአጥቂ ቦታ ቢሆንም ብቻውን ደግሞ ይህም ቡድን ምሉ ያደርገዋል ብሎ ማሰብ አይቻልም። እስከ መጨረሻው ግን የሚጨምረው ነገር እንዳለ ደግሞ መናገር ይቻላል። የበለጠ ገንዘብ አውጥቶ ስብስቡን ማጠናከር፣ እንዲሁ ከዋና ተፎካካሪዎቹ ትከሻ መለካካትም ካስፈለገ ዋንጫ የማንሳት ወርቃማ እድልም መጠቀም ካለበት እነዚህን ዝውውሮች መፈጸም ይገባዋል። በእርግጥ ከቅርብ ጊዜያት ወዲህ በትልልቅ ዝውውሮች ላይ ገንዘብ ለማውጣት አይናፋር አይደለም። አርሰናል እንደቀደሙት ጊዜዎች የፕሪሚየር ሊግ ወይም የቻምፒየንስ ሊግ ዋንጫን ማሳካት ከሆነ አላማው ደግሞ ግዴታ ነው እንደዚህ አይነት ነገሮችን መፈጸም። ነገር ግን ከዴክላን ራይስ 2023 ላይ በ105 ሚሊዮን ፓውንድ ካመጣው ዝውውር በኋላ ሌላ ትልቅ ዝውውር አልፈጸመም። ከዛ ይልቅ እንግዲህ በአነስተኛ ገንዘብ በርከት ያሉ ተጫዋቾችን ነው ያመጣው፣ እንደ ሪካርዶ ካላፊዮሪ፣ ሚኬል ሜሪኖ እንዲሁ ደግሞ ዳቪድ ራያን። በእርግጥ ወሳኝ ዝውውር ነው። በተለይ የዳቪድ ራያ በጣም ወሳኝና አስፈላጊ ዝውውር ነበረ። ነገር ግን በትልቅ ገንዘብ ጥራት ያለው ተጫዋች በማምጣት ክለቡ አርቴታን በደንብ መደገፍ አለበት። እንግዲህ ሪካርዶ ካላፊዮሪ ከቦሎኛ ነበር የመጣው በ42 ሚሊዮን ፓውንድ። እንደው አሁን ከሚወጡ ዝውውሮች አንጻር እና ደግሞ ከዴክላን ራይስም አንጻር ካየነው ነው እንጂ ትንሽ የሚባል አይደለም። ግን ከዛ አንጻር ይሄ አነስተኛ ዋጋ ነው ማለት ይቻላል። ሚኬል ሜሪኖን ከሪያል ሶሴዳድ ሲያመጣ 27.4 ሚሊዮን ፓውንድ ነበር ያወጣው። እንደዚሁ ዳቪድ ራያን ከብሬንትፈርድ በቋሚነት ሲያስፈርመው 27 ሚሊዮን ፓውንድ አውጥቶ ነበር ያመጣው። ሌሎቹ ሁለት ዝውውሮች እንኳን በውሰት የተፈጸሙ ናቸው። ራሂም ስተርሊንግን ከቼልሲ ያመጣበትና እንዲሁ ግብ ጠባቂው ኔቶን ከቦርንመዝ ያመጣበት ነበር እና አርሰናል ከቅርብ ጊዜያት ወዲህ ትልልቅ ጥራት ያላቸው ተጫዋቾችን ለማስፈረምም ጥረት እያደረገ ነው። ክለቡ አርቴታን መደገፍ ካለበትም ልክ እንደ ሊቨርፑል፣ ማንቸስተር ሲቲ ሁሉ ይህንን አሰልጣኝ ጥራት ባላቸው ተጫዋቾች መደገፍ አለበት። የአጥቂ ቦታ እንግዲህ በደንብ ትኩረት የሚፈልግ ነው፣ ምንም ጥያቄ የለውም። ዮኬሬሽና ሼሽኮ ስማቸው በሰፊው እየተያዘ ነው። ነገር ግን አርቴታና ስፖርቲንግ ዳይሬክተሩ አንድሪያ ቤታ በመሀል ቆመዋል። የትኛውን ተጫዋች ማስፈረም እንዳለባቸው በሀሳብ ውስጥ ሆነው ነው ያሉት። እንግዲህ ሼሽኮ ወይስ ዮኬሬሽ የሚለው አሁንም ሀሳባቸው እየዋለለ ነው የሚገኘው። አርሰናል የሚፎካከረው ለዋንጫ ከሆነ ግን ከዮኬሬሽ ወይም ከሼሽኮን በላይ እንደሚያስፈልገው መናገር ይቻላል። በሌሎችም ቦታዎች የቻምፒየንስ ሊግ ውድድርም አለ በዚህ ላይ እና ጥራት ያለው ስኳድ የሚጠይቅ ነው ይሄ ፉክክር። ደግሞ ስማቸው ከኤሲ ሚላን ጋር የተያዘው ሁለቱ ኦሌክሳንደር ዚንቼንኮ እና ያኩብ ኪቪዮርንም መሸጥ ይፈልጋል። የመሀል ተከላካይ ሳያስፈርም ነው እንግዲህ ይሄንን ሊያደርግ የወሰነው አርሰናል እና እዚህም ቦታ ላይ ተጫዋቾች መተካት ይኖርባቸዋል። ለ3 የውድድር ዘመናት ሁለተኛ ሆኖ ከማጠናቀቅ በኋላ ለአርሰናል ስኬት የፕሪሚየር ሊግ ዋንጫ ነው፣ ሌላ አይደለም። አሁንም ሁለተኛ ሆኖ ማጠናቀቅ ስኬት ሊሆን አይችልም። ለቀጣይ የውድድር ዘመንና ለመጪ ጊዜያት እንግዲህ ወደዛ ስኬት ደግሞ የሚመራው ጥራት ያለው ጠንካራ የቡድን ስብስብም ይፈልጋል። በተለይ ከተፎካካሪዎቹ ሊቨርፑል እና ማንቸስተር ሲቲ አንጻር በዝውውር ገበያው አግሬሲቭ ሆነው ሲሪየስ ሆነው ዝውውሮችን ፈጽመዋል፣ ደግሞም እየፈጸሙም ነው ያሉት እና አርሰናል ከነዚህ ክለቦች ጋር ከሆነ የሚፎካከረው በዝውውር ገበያውን በዛው መጠን መፎካከር አለበት። በጣም ጥራት ያለው ተጫዋቾችን ነው እያስፈረሙ ያሉት እና አርሰናልም ታርጌት ያደረጋቸው የሚገራርሙ ተጫዋቾች ናቸው። ግን እስካሁን ዝውውሩ አልተፈጸመም እና እነዚህን ዝውውሮች መፈጸም ደግሞ ተጫዋቾችን ከመሸጥ በፊትም መተካት ስለሚያስፈልግ አርሰናል እና አርቴታ እንዲሁ ደግሞ አዲሱም የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤታም እዚህ ላይ በደንብ በርትተው መስራት እንዳለባቸው ይሄ ትልቅ ማሳያ ነው።